እኛ ግን ጉዳዩን እንዴት ነው ማየት ያለብን የሚለው ግን የመጨረሻ መልእክቴ ነው የሚሆነው። አንደኛ ጉዳዩን በልኩ የማየት ባህል ሊኖረን ይገባል። ምክንያቱም እውነት ሲሆን ለፍርድም አመቺ ስለሚሆን ማለት ነው። ሁለተኛ አንድ ነገር በሚከሰትበት ጊዜ በተለይ ከእምነት ተቋማት ጋር በተያያዘ ተሽቀዳድመን ወደ ሚዲያ ከመሄድ ይልቅ አሁን በሳል አባቶች ያደረጉት ከሚመለከተው የመንግስት አካላት ጋር በጉዳዩ ማብራሪያ መጠየቅ። አመሰግናለሁ። ዛሬ የጋበዝናችሁ በወቅታዊ ጉዳይ ላይ መግለጫ ለመስጠት ነው። እንደሚታወቀው በሀገራችን ሀገራዊ ለውጡ ከመጣ ጀምሮ ለውጡን የማይቀበሉ አካላት በተለያየ መንገድ ለውጡን ወደፊት ከመሄድ ለማደናቀፍ እና ሰላምን ለማደፍረስ ጥረቶች ሲደረጉ ነበረ። ይህም የተለያየ አይነት አለው። የመጀመሪያው በመሬት ላይ ወይም በአካል የህብረተሰብን ደህንነት ስጋት ውስጥ በመክተት መሰረተ ልማትን በማውደም የህብረተሰብን እንቅስቃሴ በመክታት የሚደረጉ ጥረቶች አሉ። በሌላ በኩል ደግሞ ይህ የሚሰሩ ስራዎችን መረጃ ማለት ይህን የሚያደርጓቸውን ስራዎች መረጃን በማጋነን በማዛባት ሐሰተኛ መረጃን በመጠቀም በህብረተሰቡ የስነ ልቦና ላይ ጫና የሚፈጥሩ የጦርነት አይነት የሚጠቀሙ እንደነበር በሳለፍናቸው ጊዜዎች መረዳት እንችላለን። ይህ ማለት በአንዳንድ ቦታዎች ላይ የሚደረጉ እንቅስቃሴዎችን ወይም ጥቃቶችን መልሰው በስነ ልቦና በፕሮፓጋንዳ እንደገና ደግሞ እሱንም ለማጥቂያነት ለመጠቀም ህብረተሰቡን ለማዛባት የሚጠቀሙበት ይህን ደግሞ ዘመናዊ ቴክኖሎጂ እና ሚዲያን በመጠቀም በተደጋጋሚ ሲሰሩ ይስተዋላሉ። በቅርብ ጊዜ 7ኛው ሀገራዊ ምርጫ ተካሂዷል። ይህ ምርጫ ለሀገርና ለህዝብ የህልውና ጉዳይ ነው። የዲሞክራሲ ስርዓት የጸና የሚሆነው ህዝብ የኔ ነው የሚለውን አካል በነጻነት ሲመርጥና ውክልና ሲሰጥ እንደሆነ የኢትዮጵያ መንግስት በጽኑ ያምናል። ይህ ምርጫ ጊዜውን ጠብቆ መከናወን እንዳለበት በጽኑ ያምናል። ይህን ስላመነ የህልውና ጉዳይ ነው ብሎ በህዝብና በመንግስት ቅንጅት በሰላማዊ በሆነ መንገድ ምርጫውን ለማከናወን ፍትሐዊና ተቀባይነት ያለው ምርጫ ለማከናወን በሁሉም የመንግስት አካላት በቅንጅት ሲሰራ ነው የቆየው። በሌላ መልኩ ደግሞ ይህ ምርጫ የህልውና ስጋት የሆነባቸው አካላት በሌላ ስራ ውስጥ እንደነበሩ መረዳት እንችላለን። ማለት የመንግስትን ስልጣን በምርጫ ሳይሆን በኃይል የመቆጣጠር ፍላጎት ያላቸው በታሪካቸው ከጥይት ውጪ ባሎትን ወይም የድምጽ መስጫ ኮረጆን የማያውቁ አካላት የኢትዮጵያ ጠላቶች፣ ባዳዎች፣ የኢትዮጵያ እድገት የህዝቦቿ መለወጥ ሁሌም እንደ ስጋት የሚመለከቱ ባዳዎች የነዚህን አጀንዳ ተቀብለው በህዝብ ላይ ስጋትንና ጉዳትን ለመፍጠር ሁሌ የሚተረተሩ ተገዢ የሆኑ ቅጥረኛ ባንዳዎች በመቀናጀት ይህ 7ኛው ሀገራዊ ምርጫ መከናወን የለበትም መቆም አለበት በሚል አቋም ወስደው ከምርጫ በፊት በምርጫ ወቅት እና ከዛ በኋላም የተለያዩ እንቅስቃሴዎችን እያደረጉ እንደሆነ መረዳት እንችላለን። ከምርጫ በፊት ይህ ለምንድን ነው የጠሉት ብለን ስንመለከት የምርጫ በጊዜ የተገደበ ነው የመንግስት ቅቡልነት። ያ ጊዜ በሚያልቅበት ጊዜ እንደገና ወደ ሌላ የተለመደ ዘፈን ለመግባት ከመፈለግ ነው። ያ ማለት ቅቡልነት የለውም፣ መንግስት የለም፣ ስለዚህ የሚል ከሁሌም በስርዓትና በዲሞክራሲ ስርዓት ሀገርን እያጸኑ ከመሄድ ይልቅ በሌሎች መንገዶች የመንግስትን ስልጣን የመሻት ፍላጎት የወለደው እንደሆነ መረዳት እንችላለን። ይህ በመሆኑ በሀገራችን ይህን ታላቃዊ 7ኛ ሀገራዊ ምርጫ ለማከናወን በሁሉም የመንግስት አካላት ተቀናጅቶ በሚደረጉ ስራዎች፣ በሌላ በኩል ደግሞ
እሱን ለማደናቀፍ ደግሞ በሚሰሩ አካላት መካከል ከፍተኛ የሆነ ውጥረት እንደነበረ መረዳት እንችላለን። ያ ማለት ምርጫው ከመከናወኑ በፊት ምርጫ ካርድ እንዳታወጣ የሚል ህዝብ ጥሪ ያደረጉ፣ ከዛ በኋላ አሁንም ለምርጫ የሚወዳደሩ ፖለቲካ ፓርቲዎች በሚያደርጓቸው የድጋፍ ጥሪዎች፣ ሰልፎች እንዳትገኝ ያሉት ህብረተሰቡን፣ ሶስተኛው ደግሞ እንዳትመርጥ አሉት። አሁን ህዝብ የሚደግፈውን፣ የሚመርጠውን፣ የሚበጀውን የሚለይ ህዝብ እንዳለን ያረጋገጠበት ሁኔታ ማየት እንችላለን። ምክንያቱም በእነዚህ ሶስት ጥሪዎች ህዝቡ በተለይ 3 ጊዜ እንዲሸነፉ አድርጓል። የምርጫ ካርድ እንዳታወጣ ብለው በጠሩት ልክ በሀገራችን ታይቶ በማይታወቅ ደረጃ በከፍተኛ ደረጃ ህብረተሰብ ወጥቶ የምርጫ ካርድ ወሰደ። ወዮልህ፣ ሰልፍ እንዳትወጣ፣ ሀሳብን እንዳትደግፍ፣ አደባባይ ላይ እንዳትወጣ ባሉት ጊዜም ከዚህ በፊት ታይቶ በማይታወቅ ሁኔታ ያመነበትን የፖለቲካ ሀሳብ ለመደገፍ በአደባባይ ላይ ወጣ። በምርጫው ቀን ሲመጣ እንዳትመርጥ የሚለውንም ሀሳብ እንደዚሁ በመተው ባለመቀበል በምርጫው ቀን እንደዚሁ በታሪክ ሊጠቀስ በሚችል መልኩ ከፍተኛ የህዝብ ቁጥር ወጥቶ መርጧል። ይህን በሚያደርግበት ጊዜ ግን ያለ መስዋዕትነት የተከናወነ ጉዳይ አይደለም። በአንድ በኩል ትልቁን መስዋዕትነት የከፈለው ህዝቡ ነው። ህዝቡ ያስተላለፈው መልእክት ጽንፈኝነት አያስፈልገኝም፣ ስርዓት አልበኝነት አያስፈልገኝም፣ ሀገርን የሚያስቀጥል የህዝብን ፍላጎት መመለስ የሚያስችል ቀጣይነት ባለው መልኩ ልጠይቀው የምችል ልደግፈው የሚገባ ጽኑ መንግስት ያስፈልገኛል የሚል መልእክት ያስተላለፈበት ነው። ይህ ሂደት እንዲደናቀፍ እነዚህ አካላት ከፍተኛ ስራ ጥረት አድርገዋል። ከምርጫ በፊት ሲያደርጉት የነበረው የሽብር እንቅስቃሴዎች በጣም ሰፊ ቢሆኑም የጸጥታ ተቋማት ባደረጉት ቅንጅትን መሰረት ባደረገ ወቅቱን በጠበቀ እንቅስቃሴና አጸፋዊ እርምጃ ማክሸፍ ተችሏል። ያም ሆኖ ግን የህብረተሰብ ላይ ሽብርን ለመፍጠር የተከናወኑ ከባድ ልንላቸው የምንችለው ከእሴቶቻችን አንጻር የሽብር ጥቃቶች ተፈጽመዋል። ለምሳሌ በሀገራችን የስፖርት አፍቃሪያን የኢሮፒያን ቻምፒዮንስ ሊግን ጨዋታ በሚመለከቱበት ጊዜ በጎንደር ዩኒቨርሲቲ በጤና ሳይንስ ኮሌጅ ላይ ጨዋታ እያዩ ለነበሩ ወጣቶች ተማሪዎችን ከተለያየ የሀገራችን ክፍል የተሰበሰቡ በአንድ በፍቅር በሰላም እየጨፈሩ እየተመለከቱ የነበሩ ወጣቶችን ደስታ የሚጎዳ ለኛም ጥሩ ሀዘን የሚያደርግ በተለይ ደግሞ ለአካባቢው ማህበረሰብ የሚታወቀው ጎንደር የዩኒቨርሲቲ ተማሪዎች ሲመጡ ተቀብሎ የቃል